ጨርቁት እና ማለትም እኔ ስመልስልሽ እንደ እናት አስቤ እንጂ አይደለም። እኔ እናት ስላለኝ እንደ በቃ ማለት በሰዓቱ ልጅም ስላለሽ ተረድተሽ ምን ያህል ልትጎጂ እንደምትችይ አስቤው። ምክንያቱም እሱ እዛ ጋር ወንድሙን ነው እንጂ ያየው አንቺን አላሰበሽም። ቢያስብ ኖሮ የሚያስታርቅበትን መንገድ ይፈልጋል እንጂ ከአንቺ ልጅን በመመንተፍ አንቺ ላይ ሌላ ቁስል መፍጠር አልነበር። እሱ ማለት ነው። እኔ በጣም ያናደደኝ እሱ ነው። ምክንያቱም እኛ እኮ ከአይናችን ስር እንኳን ለአፍታ ዞር ሲሉ የት ሄደው ነው ብዬ የሚጨነቀውን ጭንቀት አውቃለሁ። ልጅን የሚያህል ነገር ከአንቺ ተሰርቆ መሄድ ቀርቶ፣ ሲቀጥል ደግሞ አንቺ አዩን ነው እንጂ የጠረጠርሽው። በሰዓቱ ቀጥ ብለሽ ፖሊስ ይዘሽ እኛ ቤት ብትመጪ እኔም በመደበቅ ወንጀል ተጠርጥሬ ገባ ይሆናል። ገባሻ? ግን ያንን ሁሉ እሱ አልተረዳም። በቃ እሱ ተነሳ። ማን አባሽ ስለሆንሽ ነው ልጅቷን ሰው ፊት ልጆቹን እንደዚህ ይዞ መንገድ ላይ ነው ቆሞ የጠበቀኝ ማለት። በቃ አንቺ ለማንኛውም በጣም ነው የደነገጥኩት። በቃ ችግር የለውም ማለት ነው። እንግዲህ ያው ብዙ ነገር አውርታኛለች። ያው እንዳልኳችሁ ከታች ሊንኩን አስቀምጣላችኋለሁ፣ ገብታችሁ እያያችሁ ሰብስክራይብ በዛውም እያደረጋችሁ እኔ ማለት እንዲመለሱ እንዲታረቁ ፈልጋለሁ። ግን እንግዲህ የሰይድ ወንድም ሚስቱን ደብድቧታል ማለት ነው። ምክንያቱም ልክ እንደ ሰይድ እሱ ሚስቱን ፈቶ ድራማ መስራት ስለፈለገ ማለት ነው። አዎ ለምን እንጂ ማለት ሚስትየዋ ጥፋት የለባትም። ለምንድን ነው ጀሚላን ወስደሽ ለሱመያ የሰጠሻት? ከእናቷ ለይተው ወስደው ሰርቀው ማለት ነው። ስለዚህ እሷ ደግሞ ሴት ስለሆነች ደግሞ ታሳዝናታለች ልጅ። ሲቀጥል እናቷን ነው የምትፈልግ አይደለም ሴት ልጅ፣ አጠቃላይ ልጆች የሚፈልጉ ሴቶችም ወንዶችም እናታቸውን ነው የሚፈልጉ። ስለዚህ ይች ልጅ ምንም ጥፋት የለባትም። ነገር ግን እንግዲህ የሰይዶ ወንድም ሚስቱን እንግዲህ ድብድብ አድርጓታል ማለት ነው። ምንም ሳታደርግ ምንም ሳታጠፋ ማለት ነው። ውቅጥ አድርጓታል። ለምንድን ተደበደብሽ ስትባልስ የጀሚላ ልጅ ስለሰጠውኝ ነው ብላ መልስ ሰጣለች ማለት ነው። ስለዚህ ድራማው እንደቀጠለ ነው። እኛም የመዳም ቅመሞችም እናጨበጭባለን። አዎ እናጨበጭባለን፣ እናቦካለን ማለት ነው። እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን ማለት እንደውም ሰብስክራይብ ሳታደርጉ እናመሰግናለን። ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ይበለን። በስደት ያለነውም ፈጣሪ በቃ ይበለን ነው ምለው። ሀገራችን ሰላሙን ወደን በሀገራችን እንድንኖር መልካም ፈቃዱ ይሁን። እና እንግዲህ ዛሬ በአዲስ ነገር ከች ብያለሁ ማለት ነው። እሱም በማን ነው ካላችሁ በነ ሰይዶ ሱመያ። የነ ሰይዶ ድራማ እንግዲህ መቼ እንደሚጠናቀቅ እኔ ግራ እያጋባኝ ነው። ግራ ጋብቶኛል እነዚህ ሰዎች ማለት ነው። እንግዲህ ሱመያና ሰይድ ሊታረቁ ነው፣ እህትየዋም ሊታረቁ ስለሆነ ሱመያ ራሽን አዘጋጅ ለመታረቅ ብላ ቪዲዮ ሰርታ ነበረ ማለት ነው። ያችን በረኪና ነች፣ መንደረኛ ናት፣ ወንድሜን እንደዚህ የምታደርገው። እኔ ሱመያን በጣም ነው የምወዳት እና ከሰይዶ ጋር ቢታረቁም በጣም ነው ደስ የሚለኝ። በዚች መንደሬ የተነሳ ወንድሜ ተሰቃየ፣ ስለዚህ ውጭለት እያለች እንግዲህ እየተሳደበች ነበረ ማለት ነው። እንደዚህ ከማለት ይጠብቃችሁ። እውነቴን ነው የምላችሁ። ወይኔ ቤተሰብ የወንድ ቤተሰብ ከጠላችሁ ማለት እኮ አስባችሁታል። በጣም ነው የሚደብረው የምር። ስለዚህ ምን ልላችሁ ፈልጌ ነው ውዶቼ ማለት ነው። እና እንግዲህ ድራማው አሁንም እንደቀጠለ ነው። እንኳንስ ሊታረቁ ይቅርና ጭራሹኑ ወንድምየው ራሱ ሚስቱን ድብድብ አድርጓል ማለት ነው። የእሱ ደግሞ የጠገበ ነው። እናንተ አሁን ዱላ በቀረበት ጊዜው ምድር ዱላ የሚደባደበው ይሄ ጀዝባ ነው ማለት ነው። የተደባደቡ ጀዝባ ነው። የሰይድ ወንድምን ይቅርታ አድርጉልኝና ምክንያቱም በአሁን ጊዜ ዱላ እየቀረበት ነው። ሲጀመር ደግሞ ልጅቱ ጥፋት የለባትም አይደል እንዴ? ጥፋት የለባትም። ምክንያቱም እቺ ልጅ ትክክለኛ ነገር ነው ያደረገችው። ሕፃን ናት አይደለ? ጀሚላ በጣም ሕፃን ናት። ስለዚህ የምትፈልግ እናቷን ነው የምትፈልግ። ከእናቷ ጋር ነው የኖረች እና አንድ ቀን ራሱ ደሪ ብትባል አታድርም አይደለ እንዴ? ስለዚህ ጥፋተኛ ነው እና ጥፋቱን ለምንድን እንደሆነ ታውቃላችሁ? ምንድነው ያለ ሰይድ? አይ እኔ ልጅቱን አልፈልጋትም፣ እንኳን ሰጠቻት እንኳን ተመለሰች። ምክንያቱም ያለ እናቷ መኖር ይከብዳል። እኔ መያዝ አልችልም። እናቷ ነው የምትፈልግ
እንኳንስ ውላ አድራ ይቅርና በሰዓታት ራሱ ድክምክም ብላለች አይቻታለሁ ብሎ ነው ቪዲዮ የሰራ። ስለዚህ የኛው ውርጋጥ ምን አገባው አሁን እቺ የሚደባደብ ሚስቱን ማለት ነው። እውነቴን ነው የምላችሁ። አንዳንድ ወንዶች እንዲሁ ጥግብ ይላሉ። በቃ በሞራናችን ላይ ነው የሚንቀሳቀሱት። እውነቴን ነው የምላችሁ ልጆች ማለት ነው። እናማ እላችኋለሁ እንደዛ ብሏል ማለት ነው። ስለዚህ እኔ በጣም ነው ያዘንኩት እውነት ለመናገር በጣም አዝኛለሁ ማለት ነው። ከምሬ ነው የምላችሁ። መሆን የለበትም ሴት ሲጀምር መደብደብ የለባትም። አሁን እኮ ዱላ የቀረበት እኮ ነው። ከምሬ ነው የምላችሁ። ዱላ አሁን ቀርቶበታል። ስለዚህ ይሄኛው ውርጋጥ ማለት ነው የተደባደበው በጣም ስህተት ነው ብዬ ነው የማስበው። በአሁን ጊዜ አህያ ራሱ መደብደብ የቀረበት ጊዜ ነው። እንኳን ሴት እና እኔ በጣም ነው ያሳዘነችኝ ይችኛዋ ሚስትየው ማለት ነው። ስለዚህ እንግዲህ ሚስቱ ተደባድቦ ልክ እንደ ሰይድ ድራማ ሊሰራ ነው እሱ ማለት ነው። እሷን ተደባድቦ ከዛ ተፋታነ፣ ተለያየነ፣ ምናምን እያሉ ድራማ ሊሰሩ ነው የፈለጉ እንጂ እቺ ምንም ጥፋት የለባትም። እንደኔ ማለት ጥፋቱ የዛ ነው ማለት ነው። የሰይድ ተብዬው ወንድም ነው። ስለዚህ ምን ያድርጉት እነዚህ ልጆች? ሲቀጥል ደግሞ ራሱ ነው ሰይድ ራሱ ነው ከሚስቱ ላይ ሄዶ ያገባ እና ሰይድ ቢቀጣ ምን ቢል ቢንከላታ ማንም አያዝንለት። ለሰይድ ደግ አደረገ። ሱመያ በጣም ጀግና ናት። እውነቴን ነው የምላችሁ። እሰይ እንኳንም አዎ፣ ምክንያቱም ጥፋቱ የራሱ ስለሆነ ማለት ነው። ጥፋቱ የራሱ ስለሆነ ይሰቃይ፣ እኛ ምንም አያገባንም። ወዶ ከሆነ ይሰቃይ፣ እኛ መስሎ አይታየንም ማለት ነው። እና ይሄ ነው እላችኋለሁ ውዶች፣ የማሮቼ ፍቅሮቼ። በተረፈ የሰይዶ እንቅልፍ እየመጣ ስለሆነ ነው የሚያስፋሽገኝ። የሰይዶ ወንድም በጣም ጥፋተኛ ነው ብዬ ነው የማስብ፣ እንደኔ ማለት ነው። ምክንያቱም መደባደብ የለበትም የምር ምንም ሳታድርጎች ልጅ ተደባደብ አስባችሁታል እንዴ? ኧረ በጣም ነው የሚደብረው። እና እንደዛ ነው። ለማንኛውም እንግዲህ ሰይዶ ምን እንደሚል ሰይዶ በነገራችን ላይ ቪዲዮ ሰርቶ አያውቅም። እስኪ ምን እንደሚሰራ እናየዋለን ማለት ነው። ሰይዶ ምን እንደሚል እናየዋለን። እና ይሄ ነው ያለው ነገር ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ያልተወራው ይበቃኛል። ደክሞኛል የሚገርማችሁ ነገር ማለት ነው። ስማሙሉ ደክሞኛል ማለት ስራ የመዳም ኩሽና እና ሙቀት እንዴት ነው? ቅመሞች ራሳችሁን እየጠበቃችሁ ያው ሙቀት ሲመጣ በጣም ከባድ ነው። ውሃ ቁማችሁ ከመጠጣት ራሳችሁን ታቀቡ ማለት ነው። እንደዚህ ሙቀት ይውላችሁ ለምሳሌ እንደኔ አይነት ግቢ ስታጥቡ ምናምን ውላችሁ መታችሁ ውሃ ምናምን ስትጠጡ በጣም ከባድ ነው። ቁማችሁ ተቀምጣችሁ ለመጠጣት ሞክሩ ማለት ነው። እና ይሄ ነው የምላችሁ። በተረፈ የኔ ውዶች፣ የኔ ፍቅሮች ቪዲዮ ከተመቻችሁ ሼር አድርጉልኝ። ኧረ እናንተ በእናታችሁ ሼር አድርጉልኝ። ቻናሌ ባናር እየወጣ አይደለም ማለት ነው። ቻናሌ ባናር ላይ እየወጣ ስላል አይደለም። ሼር አድርጉልኝ ውዶች፣ ሼር አድርጉልኝ። እና ይሄ ነው ያለው ነገር። ሌላ ምን እላችኋለሁ? ሌላ የምላችሁ ነገር የለም። ሼር አድርጉ። ሼር የመጡት መጣምጦች በተረፈ ሰላማችሁ ብዙ ይበል። ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን። ጦርነት በቃ ይበለን። እውነት ለመናገር ያው ሀገራችን እንደምታዩት በጣም ከባድ ስለሆነ ፈጣሪ ኢትዮጵያ ሰላሟን ይመልስልን እና ይሄ ነው ያለው ነገር። ሰላማችሁ ይብዛ። በሌላ ጊዜ እስከምንገናኝ ድረስ የኔ ምርጦች